እጅግ በጣም አስገራሚ በሆነ መልኩ ሁለት ህጻናትን አግታ $25,000 የጠየቀች ግለሰብ በቁጥጥር ስር ስለመዋሏ ተሰምቷል። በሌላ መልኩ የተጣለውን ህጻን ጡት አጥብታ ከሞት የታደገች አንዲት ፖሊስ እንሆ ዛሬም መነጋገሪያ ሆናለች። በሌላ መልኩ ደግሞ ስልክሽ ላይ ረጅም ጊዜ ታጠፊያለሽ በማለት የገዛ ሚስቱን የገደለው ግለሰብ በእስራት ስለመቀጣቱ ሰምተናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም ፍቅር ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን አንድ ሶስት መረጃዎችን ልናደርሳችሁ ወደድን። እናንተም ደግሞ ልትሰሙን ከፈቀዳችሁ እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና እነዚህን መረጃዎች ታደምጡልን ዘንድ በትህትና እንጠይቃለን። እግረ መንገዳችሁንም ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁን ካላችሁ ቤተሰብ እንድታደርጉን ዘንድ ጠየቅን። ክበሩልን። ቀዳሚ ወዳደረግነው መረጃ ስንሄድ ነገርየው ተፈጸመ የተባለው በቦሌ ክፍለ ከተማ ነው። ሁለት ንጹሃን ህጻናትን በአስገድዶ የመያዝ ወንጀል ተጠርጥራ ገንዘብ የጠየቀች ግለሰብ በቦሌ ክፍለ ከተማ ፖሊስ መምሪያ ተይዛ ምርመራ እየተካሄደባት መሆኑን ነው ፖሊስ የገለጸው። የህጻናቱ ወላጆች ወይዘሮ ሹክሪያ አብዱር ራሽድ እና ባለቤቷ ጥቅምት 26 ቀን 2018 ዓ.ም የታመመ ልጃቸውን ለማሳከም ከድሬዳዋ ወደ አዲስ አበባ ቦሌ ክፍለ ከተማ ወረዳ 4 ወደሚገኝ አንድ የህክምና ተቋም ይመጣሉ። የህክምና ተቋም ውስጥም ገብተው የሚጠበቅባቸውን ነገር እና የፈለጉትን ነገር ከጨረሱ በኋላ ከዶክተር ቢሮ ሲወጡ የ5ና የ10 ዓመት ዕድሜ ያላቸው ሮቢናና ተሲያ የተባሉ ሁለት ሴት ልጆቻቸውን ያጣሉ። ይህ ደግሞ ከባድ ድንጋጤ ይፈጥርባቸዋል። ከልጆቹ ጋር በወቅቱ አብራ የነበረችው ሂክራም ረሽድም በቦታው ላይ አልነበረችም። ወላጆቿ ለካራማራ አካባቢ ፖሊስ ጣቢያ ወዲያውኑ ሪፖርት ያደርጋሉ። የፖሊስ ምርመራ ክትትል ቡድንም ሂክራም ረሽድ ህጻናቱን ይዛ ወደ ኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ዞዋይ ከተማ መሄዷን ይደርስበታል። ፖሊስ ወደ ስፍራው እያመራ ባለበት ወቅትም ተጠርጣሪዋ ለወላጆቹ በስልክ መልእክት በመላክ $25,000 አሜሪካን ዶላር ወይንም ደግሞ 4 ሚሊዮን የኢትዮጵያ ብር እንዲልኩላት አለበለዚያ ደግሞ ልጆቹን እንደማትለቅ ታስፈራራለች። የካራማራ አካባቢ ፖሊስ ጣቢያ ከባቱ ዞዋይ ከተማ ፖሊስ መምሪያ ጋር በመቀናጀት ባደረገው ፈጣን ክትትል ተጠርጣሪዋ ኢክራም ረሽድ በቁጥጥር ስር ልትውል ችላለች። ህጻናቱ ምንም አይነት አካላዊ ጉዳት ሳይደርስባቸው ጥቅምት 27 ቀን 2018 ዓ.ም በሰላም ወደ ወላጆቻቸው ተመልሰዋል። ፖሊስ ወንጀል ፈጻሚዋ ከህጻናቱ ወላጆች ጋር ያላትን ዝምድና ተጠቅማ ወንጀሉን መፈጸሟን የገለጸው። ከቅርብ ጊዜ ወዲህ ህጻናትን በመያዣነት በመያዝ ጥቅም ለማግኘት የሚፈጸሙ ወንጀሎች እየተስተዋሉ ሲሆን ወንጀሉ የሚፈጸመውም ቅርብ ግንኙነት ባላቸው ግለሰቦች ነው። ወላጆች ተገቢውን ጥንቃቄ ሊያደርጉ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ፖሊስ እንዳለው ከሆነ የቅርብ ሰዎችንም ቢሆን ከመጠን ያለፈ እምነት ከመስጠት ህብረተሰቡ እንዲቆጠብ አሳስቧል። ቀደም ብለን በነገርናቸው ዜና ሁለት ህጻናትን ያለ አግባብ አግታ $25,000 የጠየቀች ሰው ባለችበት ልክ ወዲህ ደግሞ ተጥሎ የተገኘን ህጻን ለመታደግ የገዛ ጡቷን ያጠባች ፖሊስ ለመገኘቷ ነው የሰማ ነው። ጉዳዩ እንዲህ ነው። የተጣለውን ህጻን ጡት አጥብታ ከሞት የታደገችው ፖሊስ ይላል ቀጣዩ ርዕሰ ጉዳያችን። ዋና ሳጅን ኔማ ጀማል በረሃብ የተነሳ በሞትና በህይወት መካከል ያለን የተጣለ ልጅ አንስታ ጡት በማጥባት ህይወቱን መታደጓ ነው የተሰማው። ነገሩ እንዲህ ነው። በምስራቅ ሐረርጌ ዞን ቀርሳ ወረዳ ቀርሳ ከተማ ተወልዶ የተጣለ ልጅ እንዳለ ፖሊስ ጥቆማ ይደርሰዋል። ወዲያው የቀርሳ ወረዳ ፖሊስ የሴቶችና ህጻናት ክፍል ኃላፊ ዋና ሳጅን ኔማ ጀማል ወደ ስፍራው ይጓዛሉ። የፖሊስ አባላቱ ስፍራው ሲደርሱ ታዲያ ህጻን ልጁ በረሃብ ምክንያት በመኖርና ባለመኖር መካከል ሆኖ ነበር ያገኙት። ሁኔታውን የተገነዘበችው ዋና ሳጅን ኔማ ጀማል ታዲያ ወተት ያጋተ ጡቷን ታወጣና ያለምንም መጠየፍ ህፃኑን ልጅ ታጠባዋለች። ዋና ሳጅን ኔማም እሷን ብትሆን ከወለደች ገና 6 ወሯ እንደነበር ነው የተሰማው። በመሆኑም ጡት ያጋተውን ጡቷን አውጥታ በማጥባት ከተወለደ 3 ወራትን ያስቆጠረውን ወንድ ህፃን ልጅ ህይወት ከሞት ልትታደገው ችላለች። እንዲህ ያለው ጉዳይ ሲሰማ ይሄ ለመጀመሪያ ጊዜ አይደለም። ነገሩን ደግሞ አስገራሚ ያደረገው ከዚህ ቀደምም እንዲህ ያለውን ተግባር የፈጸመችው ግለሰብ የፖሊስ አባል መሆኗ ነው። ህፃኑ በወቅቱ ጡት ሳያገኝ ቀናት በማስቆጠሩ ተዳክሞ እንደነበረና ጥቂት ሰዓታት
ዓመታት ቢቆይ ኖሮ የመኖር ተስፋው የተመናመነና ከዚህ ዓለም በሞት ሊለይ እንደሚችል ነበር የተነገረው። በአሁኑ ሰዓት በዋና ሳጅን ኔማ ጀማል ጡት ነፍስ የዘራው ልጅ ጡጦ መጥባት በመቻሉ የቀርሳ ወረዳ የሴቶችና ህጻናት ጉዳይ ጽህፈት ቤት ከወረዳው ፖሊስ ጋር በቀርሳ ጤና ጣቢያ ሆኖ ክትትል እንዲደረግለት ማድረጋቸውን የተሰማው። ህፃኑ አሁን በመልካም ጤንነት ላይ እንደሚገኝ በመረጋገጡ በህፃናት ማቆያ ክትትል እንደሚገኝም ዋና ሳጅን ኔማ ጀማል ጠቅሰዋል። ይህ ሰው የመሆን ትርጉሙ ማሳያ ነው ሲሉ ዋና ሳጅን ኔማ ጀማልን ማህበረሰቡ እያመሰገናት ይገኛል። ወደ መጨረሻውና እጅግ በጣም አስገራሚ ወደሆነ ጉዳይ ደግሞ ስንመለስ ስልክሽ ላይ ረጅም ጊዜ ታጠፊያለሽ በማለት የገዛ ሚስቱን የገደለው ተከሳሽ በእስራት ስለመቀጣቱን የሰማ ነው። ንጉሴ ጢቆ የተባለው ግለሰብ የ24 ዓመት ዕድሜ ያለው ወጣት ሲሆን ነዋሪነቱም በአዳማ ከተማ ቦኩ ክፍለ ከተማ ቶርበን አቦ የተባለ አካባቢ ነው። ንጉሴ ከአጎራባሽ ቀበሌ ሮጌ ከሚባል ስፍራ ወደ አዳማ የመጣው ገና በአፍላ የወጣትነት ጊዜው እንደነበር ነው የሚነገረው። በከተማዋ ታዲያ የተለያዩ ስራዎችን እየሰራ ራሱን በማስተዳደርና በመምራት እንደቆየም በአካባቢው እናውቋለን ያሉ ሰዎች ይናገራሉ። ያገኘውን ስራ እየሰራ እያለ ገላኔ ታደሰ ከምትባል የ21 ዓመት ወጣት ጋር ይተዋወቅና ትውቃቸው አድጎ ወደ ፍቅር ደረጃ ይደርሳል። ንጉሴ ገላኔን ለማግባትና የትዳር አጋሩ እንድትሆን ጠይቋት ተስማምተው በአንድ ጎጆ በአንድ ጣራ ስር መኖር ይጀምራሉ። ጥንዶቹ በአንድ ጎጆ መኖር እንደጀመሩ ትዳራቸው ሌላ ደስታ የሚፈጥር በረከት አመጣላቸው። ገላኔ ማርገዟን ለባለቤቷ ነግራው ሁሉ ነገር ተዘጋጅቶ ገላኔም ሴት ልጅ ወልዳ ለንጉሴ ታስታቅፈዋለች። ይህ ለዛ ቤት ትልቅ ደስታን የፈጠረ ጉዳይ ነበር። ትዳራቸው በዚህ መልክ ቀጥሎ የተወለደችው ልጅም 2 ዓመታትን አስቆጠረች። ይህ ሁሉ ሲሆን ታዲያ ባል ውጭ ሰርቶ ይመጣል፣ ሚስት ቤት ልጇን ትንከባከባለች፣ ለሱም የሚሆነውን እያደረገች ትጠብቀዋለች። ልብስ ታጥባለች፣ ምግብ ታበሳስላለች፣ የሚስትነት ድርሻዋን በአግባቡ ትወጣለች። የትዳራቸው ጥምረት በዚህ መልኩ እንደቀጠለ እያለ አንድ የማያግባባቸው ነገር ድንገት ተፈጠረ። መሃላቸው ንፋስ ሽዊል ጀመር። ይህም የስልክ ወጪ ነበር። ንጉሴ እንደሚለው ከሆነ ከቅርብ ጊዜ ወዲህ የተለየና ተነጫናጭ ባህሪ በሚስቴ ላይ አየሁ። ሁሉን ነገር ትታ ስልኳ ላይ ማፍጠጥና መዋል ጀመረች። የስልክ ካርድ አጠቃቀሟም የተለየና እየጨመረብኝ መጣ። እኔም አንዳንዴ ይህ ሱስ የሆነባት የስልክ አጠቃቀምን ለማጣራት ሙከራ ባደርግም በፍጹም ስልኳን አላስነካለች። ይህ ነገር ጥያቄ ሆኖበት ምላሽ ሳያገኝ ቆይቶ እንዳለ ሚስቱ የ2 ዓመት ልጇን እሱ ላይ ጥላ ወደ አረብ ሀገር በደላላ ለመሄድ እንደሆነ ይደርስበታል። በዚህም ንዴት ውስጥ እያለ ከኔ ተደብቀሽ የምታረጊውን ነገር አቁሚ፣ እኔ ለልጄ ስል ሁሉን ነገር ችዬ አልፌዋለሁ እንዳላትም ይናገራል። ይህ በእንዲህ እንደቀጠለ እኔ ፊት ስልክ መነካካትና መደዋወል የመሳሰሉትን ብትቀንስም እኔ ወደ ስራ ሲሄድ ስልኳ ላይ መዋሏን ድንገት አዘናግቼ ስመጣ የደረስኩበት ጊዜ በመሆኑ ስልክ እንዳትይዝ የሚል እርምጃ በደረስኩበት ሰዓት ምሽት ላይ ሌላ አጋጣሚ ተፈጠረ ይላል ሲናገር። ሐምሌ 10 ቀን 2017 ዓ.ም ከስራ ወደ ቤቴ ደክሞኝ ስመጣ ብር ጠየቀችኝ። ለምን ስላት የሞባይል ካርድ ልግዛለችኝ። ትላንት አይደል በቂ ካርድ የሞላሽው ስላት ምንም መልስ ሳትሰጠኝ በር ከፍታ ልትወጣ ስትል ተመለሽ ብዬ ጎትቼ ወደ ውስጥ ካስገባኋት በኋላ ስልክሽን አምጪ ስላት ለመስጠት ፍቃደኛ ሳትን ትቀራለች። በዚህም መካከል አለመግባባት ተፈጠረና አንገቷ አካባቢ ያልታሰበ ምት በቦክስ መተዋትና ከቤት ወጣው። በዚያ ሰዓት የሰነዘርኩት ቡጢ ለሞት ያበቃታል የሚል ግምት ስላልነበረኝ ትንሽ ራሴን አረጋግቼ ወደ ቤት ስገባ የልጄ እናት እጅግ የምወዳት ሚስቴ ከወደቀችበት አልተነሳችም። ምንም ሳልል እጄን ለፖሊስ ሰጠው ሲል ተከሳሹ ቃሉን ሰጥቷል። ፖሊስ በስፍራው ደርሶ የሟች አስክሬንን ወደ ሆስፒታል በመላክ የምርመራ መዝገቡን በሆስፒታል የአስክሬን ምርመራ ውጤትና በተለያዩ ማስረጃዎች አጠናቅሮ ለአቃቤ ሕግ ይልካል። ከፖሊስ የተላከው የምርመራ መዝገብ የተመለከተው አቃቤ ሕግ ክስ መስርቶበት ለአዳማ ከተማ አስተዳደር ከፍተኛ ፍርድ ቤት ይልካል። ፍርድ ቤቱም ጥቅምት 19 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ንጉሴ ጢቆ የፈጸመው ወንጀል በወንጀለኛ መቅጫ በ540 ስር በተራ የሰው ግድያ ታይቶ በ13 ዓመት እስራት እንዲቀጣ ወስኖበታል ሲል ብስራት ሬዲዮ ከአዳማ ከተማ አስተዳደር ፖሊስ ዋና መምሪያ ኮሚኒኬሽን ጽሕፈት ቤት አገኘሁት ብሎ ያጋራው መረጃ ያመላክታል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስላሉ። እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን። አሁንም ቻናላችንን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። እናመሰግናለን።